ኦኬ አሁን ይሄ በፕሮሶፖንና በሃይፖስታሲስ መካከል የነበረውን ችግር በግሪክ ተናጋሪዎችና በላቲን ተናጋሪዎች መካከል በኦሲያና በሃይፖስታሲስ መካከል የነበረውን ችግር ሁለቱን አየን። ሌላው ከራስ ፀጉር እስከ እግር ጥፍር የሚል ቋንቋ ሰምተናል አይደለ? ከራስ ፀጉር እስከ እግር ጥፍር ስላሴን ዲፋይን የተደረገበት ወይም ደግሞ አማናዊ አካል ተብሎ ዲፋይን የተደረገበትን ቋንቋዎች ሰምተናል ከሰሞኑ አይደለ? አሁን እነዚህ ነገሮች እንመልከት። ደግሞ ልብ በሉ፣ ስላሴን በእንደዚህ አይነት መልኩ ማብራራት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት አተረጓጎም እንጂ ስላሴን በእንደዚህ አይነት መልኩ ያብራራ የግሪክም ሆነ የላቲን አባት የለም። በግሪክ አባቶችም በላቲን አባቶችም በእንደዚህ አይነት መልኩ ከራስ ፀጉር እስከ እግር ጥፍር ወይም አማናዊ አካል ብሎ ያብራራ አባቶች በላቲንም በግሪክም አታገኙ። ታዲያ መጽሐፍ ቅዱስ እግር፣ እጅ፣ አይን፣ አንጀት ተብሎ የተገለጸው ምንድን ነው ከተባለ እሱም በኋላ ላይ መጣበታለሁ። በምን አይነት ቋንቋ እንደሆነ ምን አይነት አገላለጥ እንደሆነ በኋላ ላይ መጣበታለሁ። ነገር ግን ይኸውላችሁ እዚህ ጋር ነው ሚዛናዊ መሆን ለእውቀት ለመተናነስ ስለሆነ ሚዛናዊ ሆኖ ማቅረብ ያስፈልጋል ያልኳችሁ ለዚህ ነው። ነገር ግን ምን ማለታቸው ነው? እነዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ሊቃውንት ይህንን ቃል ሲተረጉሙት በጣም ታሪካዊ አውዱን ስታዩ በ19ኛውና በ18ኛው ክፍለ ዘመን ላይ ነው ይሄ ነገር በደንብ እንትን የተባለው ሲስተማይዝድ የተደረገው ነው የተቀረጸው። ከዛ በፊት መጽሐፉ ቢኖርም በሚድቫል ላይ እንደዚህ ተብሎ የተጻፈ መጽሐፉ ቢኖርም ነገር ግን ሲስተማይዝ ተደርጎ የተገለጠው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በ19ኛውና በ18ኛው ክፍለ ዘመን ላይ ነው። ምን ለማለት ተፈልጎ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእንደዚህ አይነት መልኩ ስላሴን ዲፋይን የስላሴን አካል አማናዊ አካል ከራስ ፀጉር እስከ እግር ጥፍር ተብሎ ዲፋይን የተደረገበት መንገድ ምን ለማለት ፈልገው ነው ከተባለ እውነተኛው ነገሩ ምንድን ነው? አካላዊ ፍጹምነታቸውን ማለትም ኮንክሪት ሪያሊቲን ለማረጋገጥ ነው ይህንን ያሉት ወይም ደግሞ እንደዚህ ብለው የገለጡት። ትክክለኛው መልእክታቸው ምንድን ነው? ሪያሊቲን ለማረጋገጥ ነው። አካል ሲባል እንዲሁ ዝም ብሎ በአየር ላይ ያለ ኃይል ወይም መንፈስ እንዳይመስል ፍጹምነታቸውን ወይም ባለቤትነታቸውን ለማጉላት የሰው አካል ሙሉ እንደሆነ ሁሉ የስላሴም አካል መለኮታዊ ሙላት አለው ብሎ ለመግለጥ ነው። የሰው አካል ይሄ በጣም ዲቴል ስትሄዱ መጽሐፉን ስታዩ የስላሴ በአብርሃም 3 ሆኖ መገለጡን የሰው በእግዚአብሔር መልክ መፈጠሩን አሁን እዛ ውስጥ ብዙ ውስጥ ከገባው የ19ኛውና የ18ኛው ሴንቸሪ ላይ የተተነተነበትን ወደ ቡራ ሜዳ ወደ ክርክሩ ወደ ዲቤቱ ምናምን ከሄድኩኝ ሰፊ ታሪክ ስለሆነ እዛ ውስጥ አልሄድም። በአጭሩ ነው እየጨመኩላችሁ ያለሁት። ይሄንን ብለው ሲሉና ይሄንን ብለው ሲገልጡ ግን ምን ለማለት ፈልገው ነው? ምን ለማለት እንደፈለጉ መረዳት ያስፈልጋል። ስላሴ የሰው አካል አለው ማለታቸው አይደለም። ሊሉ የፈለጉት እንደዛ አይደለም። ሊሉ የፈለጉት አካላዊ ፍጹምነታቸው ማለት ኮንክሪት ሪያሊቲን ለመግለጽ ነው። ይሄ አካል የሚባለው ነገር ዝም ብሎ በአየር ላይ ያለ ኃይል ወይም መንፈስ እንዳይመስል ፍጹምነታቸውን ወይም ባለቤትነታቸውን ለማጉላት የሰው አካል ሙሉ እንደሆነ ሁሉ የስላሴም አካል መለኮታዊ ሙላት እንዳለው ለማሳየት ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ይህንን ቋንቋ የተጠቀሙበት ማለት ነው። ኦኬ፣ በጣም መልካም። እሺ ጉዳቱ ምንድን ነው ካላችሁስ፣ ይሄኛውን ቋንቋ መጠቀም ወይም ደግሞ እንደዚህ አይነት ኤክስፕሬሽን ለትሪኒቲ አካል ይህንን ኤክስፕሬሽን መግለጽ ጉዳቱ ምንድን ነው ካላችሁ ወደ ማቴሪያል ሊትራሊዝም ያመራል። ይህን አይነት ቋንቋ ዴፊኔሽን ወደ ማቴሪያል ሊትራሊዝም ያመራል። ለዚህም ነው ሊቃውንቱ ይህንን ካሉ በኋላ አንዲት ማስተካከያ አስገብተውላታል። በደንብ ካያችሁት ይህንን ካሉ በኋላ ዲፋይን ካደረጉ ይህንን አይነት ኤክስፕሬሽን ከተጠቀሙ በኋላ አንዲት ማስተካከያ አስገብተውለታል። በግዕዙ በጽንዓ መለኮት ረቂቅ የምትል ማስተካከያ ገብቶለታል። ልብ ብላችሁ ስሙ። እንድምታው እንዲህ ነው የሚለው አብ ወልድ መንፈስ ቅዱስ ከራስ ፀጉር እስከ እግር ጥፍር ፍጹም መልክ ፍጹም አካል አላቸው። ነገር ግን ይላል፣ በደንብ ስሙ። ነገር ግን እንደ ሰው ውስንና ግዙፍ ሳይሆን በጽንዓ መለኮት ረቂቅ ናቸው ይላል። በጽንዓ መለኮት ምንድን ናቸው ነው የሚለው? ረቂቅ ናቸው ይላል። ልብ በሉ። ይቺ በጽንዓ መለኮት የምትለው ሐረግ ሊቃውንቱ አማናዊ ብለው የገለጡትን አካል በቀጥታ ወደ አናሎጋዊ የቀየሩባት ማስተካከያ ነች። ሰምታችሁኛል? እደግመዋለሁ። ይቺ በጽንዓ መለኮት የምትለው ሐረግ ሊቃውንቱ ገብቷቸዋል። ልክ ወደ
ማቴሪያል ሊትራሊዝም ሊያመራ እንደሚችል ይሄ አገላለጣቸው ገብቷቸዋል ሊቃውንቱ። በጽና መለኮት የምትለው ሐረግ ሊቃውንቱ አማናዊ ብለው የገለጡበትን አካል በቀጥታ ወደ አናሎጋዊ የቀየሩባት ማስተካከያ ነች ያቺ በጽና መለኮት የምትለው። እዚህ ጋር የራሴ የሆነ ጥያቄ በሊቃውንቱ ላይ ይኖረኛል። ለምን በቀጥታ የግሪኩን ቃል አልተረጎሙትም? ለምን አገር በቀል የሆነ ቋንቋ መፍጠር አስፈለገ? ወደ ማቴሪያል ሊትራሊዝም ሊመራ የሚችል የቋንቋ አጠቃቀምን ለምን መረጡ? ለምን ያንን እንትን አደረጉት? ለምን የግሪኩ በጣም በቂ ነው። አባቶች ብዙ እንትን ብለውበታል። የካፕዶሻ በፊት አባቶች በደንብ አዋቅረውበታል። ከዛ በፊት ቅድም እንዳየነው አትናቴዎስ ጉባኤ ሰብስበውበታል። በጣም የግሪኩ ቃል በቂ ነው እና ለምን የግሪኩን ቃል በቀጥታ ለምን አላመጡትም? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት እነዛ ሊቃውንት ለምንድነው የግሪኩን በቀጥታ ያላመጡት? ለምንድነው አገር በቀል ቋንቋ አተረጎጎም ኤክስፕሬሽን መጠቀም ለምን አስፈልጋቸው? ያውም ወደ ማቴሪያል ሊትራሊዝም ሊመራ የሚችል መጠበቂያ ያበጁለት፣ ማስተካከያ ያበጁለት ከዛ የተነሳ ነው ወደ ማቴሪያል ሊትራሊዝም ሊመራ ስለሚችል ማለት ነው። እና ለሊቃውንቱ የሚኖረኝ ጥያቄ ያ ነው ማለት ሊሉ የፈለጉበት መልኩ ቅድም ያስቀመጥኩላችሁ ነው። ያንን ብለው ሲሉ ምን ለማለት እንደፈለጉ ግን ወደ ማቴሪያል ሊትራሊዝም ሊመራ የሚችል የቋንቋ ኤክስፕሬሽን የግዴታ አገር በቀል መሆን አለበት እንዴ? በጣም ብዙ ጊዜ ችግራችን ኢትዮጵያኖች በቃ የራስ ወርቅ አያደምቅ እንደሚባለው በራሳችን ነገር ብቻ ነው ኩራት ማድረግ የምንፈልገው። የሆነ ኢንዲፔንደንት መሆን እንፈልጋለን፣ የራሳችን የሆነ ነገር እንፈልጋለን። እና ያም ነገር ይመስለኛል ለምንድን ነው የግሪኩን በቀጥታ ያላመጡት፣ በቀጥታ ያልተረጎሙት ለምንድን ነው የሚል ጥያቄ ይኖረኛል።